አሁን ክፍት የተባለው ቦታ እንዳለ ስቴሬጅ ነው። ስቴሬጅ ማለት መርከብ ላይ የምታገኙት ርካሽ የሚባል ወንበር ማለት ነው። ፕሌኖች ላይ ኢኮኖሚ የሚባለው ወይም ርካሽ የሚባለው መቀመጫ እንዳለ ሁሉ በመርከብ ላይም ደግሞ ስቴሬጅ የሚባል ርካሽ የሚባሉ መቀመጫዎች አሉ። ስለዚህ ሴንት ቶማስ ጋር እስክንደርስ ድረስ በስቴሬጅ ትሄድና ከዛ በኋላ አንድ ሰው ከመርከብ ላይ ይወርዳል። ከዛ በኋላ ወደ መጀመሪያ ደረጃ ወይንም ወደ ፈርስት ክላስ እናሳልፋለን አለችኝ። እሺ ብዬ ተቀበልኩ። ምክንያቱም እኔ በዛ ጊዜ የምፈልግ የነበረው መሄድን ብቻ ነበረ። ስለዚህ ወደ ጓደኛዬ ወደ አብደላ መጣው። ይህንን ጥሩ ዜና ላበስረው ነው። አብደላ ሰርቶልኛል። ዲሴምበር 6 ላይ ከዚህ ወደ ባርቤዶስ እሄዳለሁ አልኩት። ሴንት ቶማስ እስክደርስ ድረስ በስቴሬጅ እሄዳለሁ። ከዛ በኋላ ግን ፈርስት ክላስ ላይ ያስገቡኛል አልኩት። ከዛ በኋላ ምን ያለ ይመስላችኋል? ማን ነው ባርቤዶስ ስለመሄድ እያወራ ያለው? ባርቤዶስ ሄደሃል? የሄድከውን በፈርስት ክላስ ነው አለኝ። አሁን ከእንደዚህ አይነት ሰው ጋር እንዴት ነው የምትዘልቁት? እንዴትስ ብላችሁ ታወራላችሁ? እሺ ብዬ ያለፍኩና ዲሴምበር 6 ላይ ወደ ባርቤዶስ ለመሄድ ተዘጋጅቼ መርከቧ ጋር ስደርስ እንደዚህ ያሉኝ፣ ኔቭል ላንተ አንድ ጥሩ ዜና አለን። አንድ ሰው ጉዞውን ካንስል አድርጓል ወይንም ሰርዟል። ስለዚህ ከኒውዮርክ ሲቲ እስከ ባርቤዶስ ድረስ ፈርስት ክላስ ውስጥ ወይንም የመጀመሪያ ደረጃ ውስጥ ተቀምጠ ነው የምትሄደው አለኝ። አሁን ታዲያ በዚህ ሰዓትም ይህንን ጥሩ ዜና ይዤ ለአብደላ ደውዬ መናገር እችል ነበር። ነገር ግን አብደላ የሚገረም አይነት ሰው አይደለም፣ አይደንቀውም። ምክንያቱም ደግሞ በዛ መንገድ ነው እኔ እንድማር የፈለገው። ፊት አይሰጠኝም ነበረ። አንዳንድ የእምነት መንገድ ላይ ስንሆን ሰው መጥቶ እንዲያበረታታን በዛው ቀጥለ እንዲለን እንፈልጋለን። እሱ እንደዛ አይነት ሰው አይደለም። እኔን የሆነ ነገር እያስተማረኝ ነበረ። በዛ ፊት መንሳት ውስጥ፣ በዛ አለመደነቅ ውስጥ እኔ እየተማርኩ ያለፍኩት ነገር አለ። በፈጣሪ የምታምኑ ከሆነ በራሳችሁ ማመን አለባችሁ። ፈጣሪ በእናንተ ውስጥ ሆኖ ነው የእናንተ ሂውመን ኢማጂኔሽን የሆነው ወይንም ደግሞ የምናብ እይታችሁ የሆነው። ስለዚህ እኔ አሁን ወጥቼ በፈጣሪ ታምናላችሁ ወይ ብዬ ብጠይቃችሁ አብዛኞቻችሁ አዎ እናምናለን ትሉኛላችሁ። ታዲያ አሁንም በድጋሚ መጥቼ የራሳችሁ ሂውመን ኢማጂኔሽን ፈጣሪ እንደሆነ ታምናላችሁ ወይ ብላችሁ ጥርጣሬ የምትባል ነገር እናንተ ጋር መምጣት ትጀምራለች። እኔ በሌክቸሮቼ ውስጥ ፈጣሪ ብዬ ሳስተምር ይህንን ፈጣሪ ያልኩትን ነገር ከራሳችሁ ነጥላችሁ ውጭ ያርጋችሁ ካሰባችሁት ትክክለኛውን ፈጣሪ አልያዛችሁ። ምክንያቱም እናንተ የፈጣሪ ቤተ መቅደስ ናችሁ። በእናንተ ውስጥም የሚያደርግ ከሆነ ከእናንተ ውጭ እየተመለከታችሁ አታገኙትም ማለት ነው። በውስጣችሁ እስካለ ደግሞ የቱ ጋርና ምን እንደሆነ ልታውቁ ይገባል። እኔም ደግሞ ያንን ቦታ አወቅኩት ነው ምላችሁ። the human imagination የሰው ልጅ የምናብ እይታ። በእኔ ውስጥ ያለው ፈጣሪ እሱ ነው፣ በእናንተ ውስጥም ያለው ፈጣሪ እሱ ነው። አንድ ቃል የምገባላችሁ ነገር ደግሞ መቼም ቢሆን ላይሳካላችሁ አይችልም፣ ወይንም ደግሞ ሊበላሽባችሁ አይችልም። ጠይቃችሁም የማይሰጣችሁ ነገር የለም። ነገር ግን እናንተ ናችሁ ጠያቂው። ኃይሉን አክሰስ የምታደርጉት እናንተ ናችሁ። ይህንን ነገር ስታደርጉ ነው የሚደረግላችሁ። ስለዚህ እናንተ አሁን ይህንን እምነት የምትባለዋን ነገር ለመለማመድ ስትሞክሩ፣ አሁን እኔ የፈለግኩትን ነገር ባገኘሁበት መንገድ ስትሄዱ፣ እስከ ዛሬ ድረስ ከተማራችሁት ነገር ጋር ስለማይሄድ ብቻ የሆነ የተሳሳተ ነገር እያደረጋችሁ እንደሆነ ሊሰማችሁ ይችላል። ሰዎችም መጥተው እናንተ አትጸድቁም ወይንም ደግሞ ይህንን መንግስት አትወርሱም ብሎ ሊያስፈራሯችሁም ይችላል። ነገር ግን ያንን ቦታ አትክፈቱላቸው። ከእናንተ የሚጠበቀው የምትፈልጉትን ነገር ጠንቅቃችሁ ማወቅና ያንን ነገር መጠየቅ ነው። ካመናችሁ ይደረግላችኋል። እኔ ኔቭል የምባል ሰውዬ መሆን የምፈልገውን ሰው እንደሆንኩ አርጌ የማሰብ ድፍረት ቢኖረኝ፣ ለዚህም ነኝ ብዬ ለማስበው ሰው እምነቴን ካስቀመጥኩ፣ በዚህ እምነት ከጸናው ያ እምነቴ እውነታ እየሆነልኝ ይሄዳል። ሳልሆን ነኝ ብዬ ያሰብኩትን ሰው የምርም ሆኜ ያርፈዋለሁ። ነገር ግን በእምነት መንገድ ላይ ካልቆየው፣ በእምነት መንገድ ላይ ጽኑ ካልሆንኩ ግን ነኝ ብዬ ያሰብኩትን ሳልሆን እቀራለሁ። ስለዚህ ፈጣሪ ብቻ የሚያደርግልን ነገር የለም። ከኛ መጀመሪያ መነሳት አለበት። የሰው ልጅ የሚፈልገውን ነገር ሳያቅ ከፈጣሪ የሚቀበለው ነገር አለ ማለት አይችልም። መጀመሪያ ያንን ነገር ራሱ መጠየቅ አለበት። የምትጠይቁትም ደግሞ ያንን ነገር በመሆን ነው። ስለዚህ ይህንን ህግ ለምን አንከተልም? ለምን በህይወታችን መጀመሪያ ይህንን ህግ አጥንተን በደንብ ተገንዝበን ተምረነው ለምን አንተገብረውም? ስንተገብረውም ደግሞ በጣም ከልባችን መሆን አለበትና አስተዋይም መሆን ይገባናል። ለጥሩ ነገር መጠቀም እንደቻለን ሁሉ ለመጥፎ ነገር መጠቀም እንችላለን። እዚህች ምድር ላይ ሳላችሁ ለምን ጥሩ ህይወት አትኖሩ? ለምን በክብር አትኖሩ? ለምን በሞገስ አትሞሉ? ለምን በጣም ቀና የሚባል ሰው አትሆኑ? ለምን ለጋስ አትሆኑ? እዚህች ምድር ላይ እስካላችሁ ድረስ እነዚህ ነገሮች በጣም መልካም የሚባሉ የሰው ልጅ ሊያሳኳቸው ከሚችሉ ነገሮች ውስጥ አንዱ ናቸው። ታዲያ እዚህ ጋር ፈጣሪ ጠይቁ ይሰጣችኋል ያለበትን ህግ ለምን ለነዚህ መልካም ነገሮች አንጠቀምበትም? አሁንም እየሰሙኝ ላሉ ሁሉም ሰዎች መናገር የምፈልገውም ነገር ይህንን ነው። በህይወት ካላችሁና እዚህች ምድር ላይ የኖራችሁ ከሆነ ይህ ህግ ምን ማለት ነው ብላችሁ ለማወቅና ለመረዳት ሞክሩ። እያንዳንዱን ነገር አብጠርጥራችሁ ወይንም ደግሞ በደንብ በተናችሁ ለመመልከት ሞክሩ።
ራሳችሁን ማታለል አትችሉም፣ ምክንያቱም ህጉም አይፈቅድላችሁም። እዚህች ዓለም ላይ የዘራችሁትን ነገር እያጨዳችሁ ስትመጡ መቼ ነው ይሄንን ነገር የዘራሁት እኔ እንደዚህ አይነት ነገር አልዘራሁም ብላችሁ ቅሬታ ታቀርቡ ይሆናል። ነገር ግን የሰው ልጅ ሁሌም ቢሆን ያደረገውን ነገር ይረሳል። በስህተት ወይንም በአደጋ የሚፈጠር ምንም አይነት ነገር የለም። ሁሉም ነገር እየተፈጠረ ያለው መፈጠር ስላለበት ነው። እያንዳንዱ ሰው የሚያጭደው ራሱ የዘራትን ነው። መቼ እንደዘራ ላያስታውስ ይችላል፣ ምን እንደዘራም ላያውቅ ይችላል። ነገር ግን ፍሬዎቹ ሲመጡ ማለትም ደግሞ ውጤቱ ሲመጣ የዛኔ እኔ እንደዚህ አይነት ነገር አልፈለግኩም፣ እኔ እንደዚህ አይነት ነገር በህይወቴ እንዲከሰት አልፈልግም ይላል። ለዚህ ነው አትሳሳቱ፣ እግዚአብሔር አይዘበትበትም፣ ሁሉም ሰው የሰራውን ያንኑ ደግሞ ያጭዳልና ተብሎ የተጻፈልን። እናንተም የዘራችሁትን ነገር ጠዋት፣ ከሰዓት፣ ማታ ሁሌም ቢሆን ፍሬውን እያያችሁት ነው። መቼ እንደዘራሁት ላላስታውስ የምችለው ነገር ይኖራል፣ ውጤቱ ሲመጣ ግን ምስክር ይሆንብኛል። እዚህ አሜሪካ ውስጥ ጠዋት የሚበተን አንድ ጋዜጣ አለ። እሁድ ያ ጋዜጣ ሲዞር 5 ሚሊዮን ሰዎች እጅ ላይ ይደርሳል። ሌሎቹ ቀናቶች ላይ 2.5 ሚሊዮን ይሆናል። ታዲያ ይሄ ሁሉ ህዝብ ቁጭ ብሎ ያቺን ጋዜጣ በጠዋቱ ማንበብ ይጀምራል። ጋዜጣዋ ላይ የተጻፈችው ነገር ጥሩ ትሁን መጥፎ ለእያንዳንዱ ነገር ሪአክት እያደረገ ወይንም ምላሽ እየሰጠ በውስጡ ሰው ላይ እየፈረደ ያልፋል። ስለማን እንደሚወራ አታውቁም፣ ያንን ሰው በአካል አታውቁትም፣ ነገር ግን ትፈርዱበታላችሁ። የእናንተ ሪአክሽን፣ የእናንተ ምላሽ ያ ሰው ላይ መፍረዳችሁ ብቻ የእናንተ ዘር መዝራት ነው። ምክንያቱም ጋዜጣው የሚለውን ነገር ትመለከቱና ይሄ ትክክል ነው ወይንስ አይደለም ብላችሁ ዳኛ ለመሆን ትሞክራላችሁ። የሰው ህይወት ላይ ስትፈርዱ ራሳችሁ ላይ እየፈረዳችሁ መሆኑን አላወቃችሁ። ሐሜትንም ከተመለከታችሁ ተመሳሳይ ነው። ቁጭ ብላችሁ የሰውን ልጅ እያነሳችሁ በመጥፎ መንገድ ስለሱ እያወራችሁ ከሆነ ራሳችሁ ላይ እየፈረዳችሁ ነው። ማለትም ደግሞ ዘሩን የምትዘሩት በራሳችሁ ህይወት ላይ ነው። ሰው ሲታማ ቁጭ ብላችሁ መመልከታችሁና ለዛ ነገር ምላሽ መስጠታችሁ ብቻ እናንተን እዛ ውስጥ ይከታችኋል። ጋዜጦች ላይ ስለ ብዙ አርቲስቶች የሚወራ ነገሮችን ትሰማላችሁ። እከሌ እንዲያረገ ብዙ ሐሜት አለ። ታዲያ ወይ ጉድ እያላችሁ እናንተ ስታነቡ የሰው ልጅ ላይ እየፈረዳችሁ አይመስላችሁም፣ ምክንያቱም በውስጣችሁ ውስጥ የያዛችሁት ሀሳብ ነው። ነገር ግን ዘር ነው። የዘራችሁት እያንዳንዱ ነገር በህይወታችሁ ውስጥ ፍሬ እያፈራ ይመጣል። ውጤቱን ስትመለከቱት ለመካድ ትሞክራላችሁ። እኔ አይደለሁም፣ ለምንድን ነው ይሄ ነገር እየተከሰተብኝ ያለው ትላላችሁ። ነገር ግን ከመጀመሪያው የሚያመጣችሁት እናንተ ናችሁ። ጊዜያችሁን ጋዜጣ ላይ ከማሳለፍ ይልቅ ጥሩ ነገሮችን እያደረጋችሁ በአጠቃላይም ፍቅር ውስጥ የሚያስገባችሁን ነገር እንደማድረግ፣ ለምሳሌ መልካም የሚባሉ ነገሮችን ማድረግ፣ ግጥም ማንበብ ይሆናል፣ ወይንም ደግሞ ስዕል መሳል፣ ስዕል ማየት፣ እንደነዚህ አይነት ነገሮችን ማድረግ ስትችሉ እናንተ ጊዜያችሁን በጥሩ መንገድ ስላላወጣችሁ ብቻ ህይወታችሁ ውስጥም ደግሞ የሚፈጠረው ነገር ያን ያህል የተረበሸ ይሆናል። ነገር ግን እዚህ ጋር ህጉ በጣም ግልጽ ነው፣ በጣምም ቀላል ነው። መሆን የምትፈልጉትን ነገር መሆን ትችላላችሁ። ዓለም ለእናንተ ምን እንደሚላችሁ እኔ ምንም አላቅም። ምንም ቢላችሁም ችግር አይደለም። ከዜሮ መነሳት ትችላላችሁ። የሚያስፈልጋችሁ ድፍረት ብቻ ነው። እናንተ መሆን የምትፈልጉትን ሰው እንደሆናችሁ የማሰብ ድፍረት ካላችሁ፣ እንደዚህ አይነት ድፍረት ይዛችሁ በዛ ስቴት ውስጥ መኖር ከቻላችሁ ያ ነገር በህይወታችሁ ውስጥ ይፈጠራል። እሆነዋለሁ ያላችሁትንም ትሆኑታላችሁ። እዚህች ዓለም ላይ እንደተፈለጋችሁ ወይንም ደግሞ እንደተፈላጊ ሰው ራሳችሁን የምትስሉ ከሆነና ራሳችሁን እንደዛው እያሰባችሁ የምትሄዱ ከሆነ ሰው ሁሉ እናንተን እየፈለጋችሁ ይመጣል። እኔ ለዚህች ሀገር እንግዳ ነኝ፣ አሜሪካዊ አይደለሁም። ከባርቤዶስ ደሴት ነው የመጣሁት ብያችኋለሁ። የተወለድኩትም ያደግኩትም እዛ ነው። እዚህ ሀገር ግን ስመጣ ህይወቴን ለመቀየር ለማስተካከል ነበር። አሜሪካዊም ልሆን የቻልኩት በአዶፕሽን ነው። ባርቤዲያን አሜሪካን ጥምር ዜጋ ባለቤት ነኝ። ኒውዮርክ ሲቲ ውስጥ በጣም የታወቁ ኤክስክሉሲቭ የሚባሉ ጥቂት አባላቶች ብቻ ያሏቸው ክበቦች በጣም ብዙ ናቸው። እንደዚህ አይነት ክለቦች ውስጥ አይደለም እንደኔ አይነት ከሌላ ሀገር እንደመጣ እንግዳ እዚህቹ አሜሪካ ውስጥ ተወልደው ላደጉ እንኳን መግባት ክልክል ነው። በጣም ጥቂት የሚባሉ አባላቶች አሉ። ሜምበርሺፕን የከፈሉ ወይም አባላቶቹ ብቻ ናቸው እዛ ክለብ ውስጥ እየገቡ የፈለጉትን ነገር ማድረግ የሚችሉት። ታዲያ እኔ እነዚህ ኤክስክሉሲቭ የተባሉበት ቦታዎች ላይ እንዳለ ተገኝቻለሁ። እያንዳንዱ ቦታ ላይ የክብር እንግድነት ጥሪ ደርሶኛል። ምናልባትም እዚህ ማስተምረው ሌክቸር ላይ አንድ ሰው ይኖራል። ለእራት እዚህ ክበብ እንሂድ ብሎ ይወስደኛል። እዛ እንገባለን። አሁንም ሌላ ቦታ እንዲህ እየተባልኩ እጠራለሁ። ኒውዮርክ ሲቲ ውስጥ ማንም ሰው በቀላሉ ሊገባባቸው የማይችልባቸው ቦታዎች ላይ እኔ ራሴን አግኝቼዋለሁ። ይህ ለምን ተፈጠረ ትሉ ይሆናል። እኔ ራሴን ሁሌም ቢሆን እንደተፈላጊ አድርጌ ነው የማስበው። ስለዚህ እቺ ምድርም ለእኔ እንደዛ ሆነች። ምን ያህል የተፈለግኩ እንደሆንኩ ታሳየኛለች። ክበቦች ውስጥ አባል የመሆን ምንም አይነት ፍላጎት የለኝም። እንደ ክብር እንግድነት ግን እያንዳንዱ ቦታ ላይ ገብቻለሁ። እናንተም ራሳችሁን በውስጣችሁ እያሰራችሁ ካልሆነ፣ ራሳችሁን እየገደባችሁ ካልሆነ እናንተ መግባት የማትችሉበት ምንም አይነት ቦታ የለም። ህጉን ነግሬያችኋለሁ። ሁሉም ነገር በእናንተ ትከሻ ላይ ነው ያለው። God in you፣ ፈጣሪ በእናንተ ውስጥ።
የእናንተ ሂውመን ኢማጂኔሽን፣ የእናንተ ምናብ እይታ ነው። ከዚህ ሌክቸር በኋላ ይህንን አሁን ያልኳችሁን ህግ በራሳችሁ ህይወት ለመተግበር ሞክሩት። ጠዋት፣ ከሰዓት፣ ማታ ሳትሉ እያንዳንዱን ደቂቃዎቻችሁን እቺን ህግ ለመማር ለማወቅና ለመተግበር ሞክሩ። እናንተ ከእናንተ የሚጠበቀውን ነገር አድርጉ እንጂ እሱ አይሳሳትም። የምትፈልጉትን ታገኛላችሁ። መቼም ቢሆን አንገታችሁን ዝቅ የምታደርጓት ነው። እያንዳንዱ ነገር የሚፈጠርበት የራሱ የሆነ ጊዜ አለው። ነገር ግን ሁሉም ነገር ረጅም ጊዜን አይፈጅም። አንዳንድ ነገሮች አሁን ይፈጠራሉ፣ አንዳንድ ነገሮች ደግሞ የቆዩ ቢመስሉም በትክክለኛ ሰዓታቸው ይመጣሉ። ስለዚህ እናንተ መሆን የምትፈልጉትን ሰው አሁን እንደሆናችሁ ታርጋችሁ ማሰብ ነው የሚጠበቅባችሁ። የስሜት ሕዋሶቻችሁ የእናንተ ተቃራኒ ናቸው። ምክንያቱም እኔ ነኝ ብላችሁ የምታስቡት ሰው እንዳልሆናችሁ ያሳያችኋል። ነገር ግን ያንን ስሜት ታመጡታላችሁ። መሆን የምትፈልጉትን ሰው ብትሆኑ ኖሮ ምን አይነት ስሜት የሚሰማችሁ ይመስላችኋል? በምዕናባችሁ ውስጥ ይህንን እውነታ ተፈጥሮታላችሁ። አንዴ ከተፈጠረ በኋላ አለቀ በቃ። ዘርን መቼ እስከዘራችሁ በኋላ ስሬ አፈሩን እየቆፈራችሁ ከፍታችሁ አታዩትም፣ ትተውታላችሁ። በራሱ ጊዜ ይመጣል። እናንተ ግን መጀመሪያ አክሰፕት ታደርጉታላችሁ። ያ ነኝ ያላችሁትን ማንነታችሁን ትቀበሉትና ትኖራላችሁ። በዛ ሰዓት ነው ሁሉም ነገር የሚፈጠረው። ህይወታችሁ ሙሉ ለሙሉ ይለወጣል። ዛሬ የመከራችሁ ኔቪል ጎደርድ ነበር። ስለተከታተላችሁ አመሰግናለሁ። ቻው።